እንኳን ወደ ዛሬው ትምህርት በደህና መጣችሁ። የዛሬው ትምህርት እንግዲህ ካለፈው ትምህርቶቻችን የቀጠለ የWH questions የአጠያየቅ ወይም መጠየቂያዊ አረፍተ ነገሮች ማለት ጥያቄዎችን እንጠይቃለን በእንግሊዘኛ ስንጠይቅ ትርጉሙ በአማርኛ ምን ይመስላል የሚለው ነው የምናየው ማለት ነው። ስለዚህ ዴይሊ በየቀኑ ለምሳሌ አሁን ምን እየሰራ ነው ሳትል አትውልም አይደለ? አሁን ምን እየሰራ ነው? what are you doing now? አሁን ምን እየሰራ ነው ትላለህ ማለት ነው። what are you doing now? ይሄንን ስትል ለጓደኛ ሊሆን ይችላል። ያ ጓደኛ ወይ ሴት ሊሆን ይችላል ወይ ወንድ ሊሆን ይችላል። ጓደኞች ሊሆኑ ይችላሉ። ስለዚህ ለሁሉም አሁን ምን እየሰራችሁ ለማለት what are you doing now ነው የምትለው። አሁን ምን እየሰራ ነው ለማለትም what are you doing now ነው የምትለው። አሁን ምን እየሰራች ነው what are you doing now። አሁን ምን እየሰራ ነው what are you doing now። አሁን ምን እየሰራችሁ ነው what are you doing now። you ለሶስቱም ይሄን ጥያቄ ለመጠየቅ ያስችለናል። where are you going verb ing ነው የድርጊት ቃል ነው አይደለ? go የመሄድ go ማለት መሄድ ነው። going ደግሞ verb ing ነው እየተደረገ ያለን ድርጊት ይገልጻል። where are you going የት እየሄድክ ነው? ወዴት እየሄድክ ነው? ወዴት እየሄድሽ ነው? ወዴት እየሄዳችሁ ነው? where are you going ለሶስቱም ይሄንን አጠያየቅ ነው የምንጠይቀው። where are you going ወዴት እየሄድሽ ነው? where are you going ወዴት እየሄድክ ነው? where are you going ወዴት እየሄዳችሁ ነው? ለሁሉም the same question we ask in the same way በተመሳሳይ መንገድ እንጠይቃለን። when will you come back መቼ ትመለሳለህ? ለምሳሌ ጓደኛ ወደ ክፍለ ሀገር ቢሄድ listen to me ጓደኛ ወደ ክፍለ ሀገር ቢሄድ ጓደኛ እንግዲህ መቼ እንደምትገናኙ ስንጠይቀው when will you come back when ነው when question for the time when your friend come back ጓደኛ መቼ እንደሚመለስ ስጠይቅ when will you come back will ወደፊት ጊዜ ነው የሚያመለክተው will when will you come back ወይም ጓደኞች ሊሆኑ ይችላሉ። when will you come back ስትል when will you come back መቼ ነው የምትመለሺው ብሎ ለመጠየቅ በዚሁ በተመሳሳይ መንገድ የአረፍተ ነገር ይጠቅመናል። why are you late ለሚሉት ጥያቄዎች ለሁሉ you ነው የምንለው ማለት ነው። why are you late ለምን አረፈርክ? ለምን ዘገየ? ለምን ዘገየሽ? ለምን ትዘገያለሽ? ለምን ትዘገያለህ? ለምን ትዘገያላችሁ ወይም ለምን ታረፍዳላችሁ ብሎ ለመጠየቅ በተመሳሳይ መንገድ በዚህ አይነት አረፍተ ነገር እንጠይቃለን። let's continue እንቀጥላለን። ሰርቪስ ሴንተር ላይ የአገልግሎት መስጫ ማዕከል አካባቢ ላይ የምንጠቀማቸውን ቃላት ነው የዕለት ተዕለት የመነጋገሪያ የእንግሊዝኛ ግራመር ንግግሮች ስለሆኑ የዕለት ተዕለት ለምሳሌ ሰርቪስ ሴንተር የአገልግሎት መስጫ አካባቢ ስንሰራ የምንጠቀማቸው ቃላቶችን ነው አረፍተ ነገሮችን አጠያየቆችን አሁን እናያለን ማለት ነው። what is the problem ምን ችግር አለ? ምን ችግር ተፈጠረ ማለት ነው። what is the problem ችግሩ ምንድነው? አንድ ሰው የሆነ ኮምፕሌን ቢያደርግ ወይም ደግሞ ቅሬታ ነገር ቢያቀርብ በአገልግሎት መስጫ አካባቢ what is the problem ችግሩ ምንድነው ብለን እንጠይቃለን ማለት ነው። where is the fault ስህተቱ ምኑ ጋር ነው? የሆነ ፎልት ቢኖር የሆነ ስህተት አለ ቢባል ስህተቱ ምኑ ጋር እንደሆነ ለመጠየቅ ስህተቱ ምኑ ጋር ነው ብለን ስንጠይቅ where is the fault ፎልቱ ምኑ ጋር ነው? ስህተቱ ምኑ ጋር ነው ለማለት ነው። when should we service it ሰርቪስ ማድረግ ያለብን መቼ ነው? እዚች ጋር ግን ሰርቪስ ስንል የሆነ ሰርቪስ አገልግሎት የምንሰጥ አገልግሎት ለምሳሌ በወርክሾፖች አካባቢ ላይ መኪና ሰርቪስ ይደረጋሉ፣ መኪናዎች ሰርቪስ ይደረጋሉ። ስለዚህ when should we service it መቼ ነው ሰርቪስ ማድረግ የሚኖርብን
ብሎ ይጠይቃል ማለት ነው። አገልግሎት ጠያቂ ሊሆን ይችላል ይህን ጥያቄ የሚጠይቀው። when should we service it? መቼ ነው ሰርቪስ ማድረግ ያለብን? መቼ ነው ቼክ ማድረግ ያለብን? መቼ ነው ማየት ያለብን? the same terminology in the workshop አካባቢ ነው፣ ጋራጅ አካባቢ። ለምሳሌ why is the engine noisy? መኪናው ኢንጂኑ ለምንድን ነው ኖይዚ የሚሆን? ለምን ይጮሃል? why is the engine noisy? የመኪና ሞተር ለምንድን ነው የሚጮኸው? ለምሳሌ ችንጋ አካባቢ ሊሆን ይችላል፣ በአልባ አካባቢ ሊሆን ይችላል። የሚሰጡ ድምጾች ኖይዚ ይባላሉ። ሞተሮች የሚሰጡት ድምጾች ምን ይባላሉ? ኖይዚ ይባላሉ። እነዚህ ኖይዚ ለምንድን ነው ኖይዚ የሚሆነው? ለምንድን ነው ድምጽ የሚሰጠው ለማለት ነው። why is the engine noisy? why is the engine noisy? why እንጠቀማለን ማለት ነው። why የሚለው ሪዝንን ለመጠየቅ ያገለግለናል። how can I fix it ወይም how can we fix it? እንዴት ነው ችግሩን የምንፈታው? ፊክስ ማለት አሁንም የቴክኒክ ተርሚኖሎጂ ነው። how can we fix it? እንዴት ነው ችግሩን የምንፈታው? ፊክስ ማለት ለምሳሌ አንድ ችግር ቢኖር ያንን ችግር ተነጋግረን ተወያይተን ችግሩ ስትፈታውና ወደ ኖርማል ነገር ስታመጣው ፊክስ ይባላል። ፊክስ ተደረገ፣ ችግሩ ተፈታ ይባላል። በጋራጅ አካባቢ ወይም በቴክኒክ አካባቢ ደግሞ ፊክስ ማድረግ ማለት የነበረውን ችግር ወደ ጥሩ ነገር መመለስ ማለት ነው። ለምሳሌ መኪና ድምጽ ቢኖረው ያን ድምጽ ማጥፋት እንዴት ነው ፊክስ የሚደረገው የሚለውን ጥያቄ ለመጠየቅ how can we fix it? እንዴት እናስተካክለው? እንዴት ይሄን ችግር እንፍታው? ዊ ነው እዚህ ጋር ያለው ፕሮናውኑ ዊ ነው እኛን ለማለት ነው። how can we fix it? እንዴት ነው ፊክስ የምናደርገው? እንዴት ነው ችግሩን የምንፈታው ብሎ ለመጠየቅ how can we fix it? ፊክስ ያው ችግር መፍታት ነው ማለት ነው። ቅድም እንዳልኩት ቴክኒካዊ ነገርም ሊሆን ይችላል፣ ሌላ በንግግር በመነጋገር የምትፈታው በሰዎች መሀል ያለ ችግርም ሊሆን ይችላል። ፊክስ ማድረግ ችግሩን መፍታት ነው። ስለዚህ how can we fix it ስንል እንዴት እንፍታው፣ ይሄን ችግር እንዴት እንፍታው ለማለት ነው። ሾፒንግ ወይም ማርኬት አካባቢ ደግሞ ገበያ አካባቢ የምንጠቀማቸው አጠያቆች አሉ። how much is this? ምን ያህል ነው ዋጋው? how much? do you listen to me? how much is this? ይሄ ዋጋው ስንት ነው? ይሄኛው ዋጋው ስንት ነው? how much is this shoe? ይሄ ጫማ ዋጋው ስንት ነው? how much is this trouser? ይሄ ሱሪ ዋጋው ስንት ነው? how much is this t-shirt? ይሄ ቲሸርት ዋጋው ስንት ነው? ስለዚህ how much ምንድነው? ዋጋን ለመጠየቅ የምንጠቀምበት ይሄ አጠያየቅ two word WH question ነው። የሁለት ጥምር ቃላቶች የWH question የአጠያየቅ ግራመር ህግ ነው ማለት ነው። which one is better? አሁን ገበያ ሄደን የሆነ ነገር ከሁለት ነገሮች ከሶስት ነገሮች አንዱን መምረጥ ስንፈልግ which one is better? የትኛው የተሻለ ነው ብለን እንጠይቃለን ማለት ነው። which one is better? የትኛው የተሻለ ነው? where is the cashier? where is the cashier? cashier እንግዲህ ገንዘብ ያዥ ነው፣ ገንዘብ ተቀባይ ነው። where is the cashier? cashier የት ነው? these questions are used around shopping or market በገበያ አካባቢ ወይም ሾፒንግ አካባቢ ግብይቶች የሚደረጉበት አካባቢ የምንጠቀም የጥያቄያዊ አረፍተ ነገር ነው። where is the cashier? ካሸሩ የት ነው? ገንዘብ ያዡ ገንዘብ ተቀባዩ የት ነው? where የቦታ ጥያቄ ነው። when will it arrive? መቼ ይደርሳል? ወደፊት ነው። ይሄ ደግሞ will ስላለ when will it arrive? መቼ ይደርሳል? ለምሳሌ የሆነ ዕቃ የምንጠብቀው ዕቃ ቢኖር ወይም ደግሞ እየመጣ ያለ ነገር it ፕሮናውን ነው። ለዕቃ ለነገር ለእንስሳ ነው። የሆነ የምንጠብቀው ዕቃ ወይም የምንጠብቀው ነገር ካለና ያ ነገር መቼ ይደርሳል ብለን ለመጠየቅ ስንፈልግ መቼ ነው የሚደርሰው ለማለት when will it arrive? መቼ ይደርሳል? when will it arrive? መቼ ይደርሳል? will ነው። will የወደፊትን ያመለክታል ማለት ነው። why is this expensive? ለምንድን ነው ይሄ ውድ የሆነው? why is this expensive? ይሄ ለምንድን ነው ውድ የሆነው? expensive ውድ ነው። ይሄ ለምንድን ነው ውድ የሆነው ብሎ ለመጠየቅ በዚህ አይነት መንገድ እንጠይቃለን። ስለዚህ በዛሬው ትምህርቶቻችን ውስጥ ዋትን ምን ለማለት
whereን የት ለማለት whenን መቼ ለማለት whyን ለምን ለማለት ተጠቅመናል። howን እንዴት ለማለት why ለምን ለማለት which የትኛው ለማለት አይተናል። ያው የየራሳችሁን ደግሞ ቃላት እያስገባችሁ እነዚህ WH questions እየተለማመዳችሁ ሳምንቱን በዚህ አይነት መንገድ ብዙ የየራሳችሁን ቃላት በማስገባት እየተጠያየቃችሁ እየተለማመዳችሁ ኤክሰርሳይዝ እያደረጋችሁ ብትቀጥሉ በአጭር ጊዜ ውስጥ የእንግሊዝኛ አቅማችሁን ከፍተኛ ደረጃ ልታደርሱ ትችላላችሁ። ይሄ የቤዚክ እንግሊሽ ግራመር ቱቶሪያል ነው። ከቤዚክ ወደ ኢንተርሚዲየት ከኢንተርሚዲየት ደግሞ ወደ አድቫንስድ እየሄድን የእንግሊዝኛ ኬፓቢሊቲያችሁን እያሳደጋችሁ ትሄዳላችሁ። ስለዚህ ትምህርቱን ከወደዳችሁ ሼር በማድረግ እንደዚህ አይነት ቪዲዮዎች ደግሞ ቶሎ ቶሎ እንዲደርሷችሁ የደወል ምልክቱን በመንካት ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጠይቃለሁ። Thank you very much. See you.